ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ጉዳዮች ይዘን መጥተናል። አብራችሁ ቆዩ። የአፋር ሕዝብ ሰላምና ልማት ይፈልጋል። የጦርነትን ጉዳትና አስከፊነት ጠንቅቆ ያውቃል። እኛ ከክልላችን አልፈን ወደ የትም አልሄድንም፣ ስለዚህ በራሳችን ሀገር ሰላም ይስጡን ሲል የክልበት ዞን አስተዳደር ተወካይ ገልጿል። የህወሓት ቡድን ጥቅምት 26/02/2018 ዓ.ም በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 ድብደባ በመፈጸም የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል የክልሉ መንግስት ማስታወቁ ይታወሳል። ጊዜያዊ አስተዳደሩ ሆነ ህወሓት ይህን ክስ አጣጥለዋል። በህወሓት ተይዘዋል በተባለባቸው በክልበት ዞን ስር በሚገኙ ሁሉም የገጠር ወረዳዎችና ከተሞች የሚኖሩ ነዋሪዎች የህወሓት ቡድን በክልሉ ከፍቷል ያሉት ጦርነትን የሚያወግዝ ሰላማዊ ሰልፍ ትላንት አካሂደዋል። በሰልፉም ላይ የሻዕቢያ ተላላኪዎች እኛን አይወክሉም፣ የአፋር ተወላጅ ሆነው ወደ ኤርትራ ታጣቂዎች የሚሄዱ ወጣቶች የአፋርን ህዝብ አይወክሉ፣ የፕሪቶሪያው ስምምነት በፌዴራላዊ ስርዓት ይከበር፣ የአፋር ህዝብ ጦርነት ሳይሆን ሰላምና ልማትን የሚፈልገው የሚሉና ሌሎችም ድምጾችን አሰምተዋል። ቲክቫ ኢትዮጵያም በሰልፉ ላይ የነበሩ የዞኑ ነዋሪዎችን፣ የተለያዩ የወረዳ ባለስልጣናትንና የዞኑን አስተዳደር ተወካይ ስለ ጉዳዩ ጠይቋል። የክልበት ዞን ኢኮኖሚ ዘርፍ ኃላፊና የዞኑ ወኪል አስተዳደር አቶ ኡስማን ሙቱህ በዝርዝሩ ምን አሉ የሚለውን እናያለን። ከ3 ዓመት በፊት የህወሓት ቡድን በአፋር ክልል ያደረገው ወረራ በርካታ ጉዳቶችን አስከትሎ ነበር። አሁንም በድጋሚ የጥፋት ቡድኑ ከሰሞኑ በዞናችን በመጋሌ ወረዳ ስር በሚገኙ በ6 መንደሮች ላይ ወረራ ፈጽሟል። ይህን እያደረገ ያለው ደግሞ ከኤርትራ መንግስት ጋር በመሆን ነው። እኛ የአፋር ህዝቦች የማንንም መሬት አልወረድንም፣ ማንንም አልዘረፍንም። ስለዚህ የሻዕቢያና የወያኔ ቡድን ተስማምተው የአፋርን ህዝብ የጦርነት ሰለባ እንዲሆን ለማድረግ የሚያደርጉት እንቅስቃሴ ተቀባይነት የለውም። አሁንም ባሉበት ይቆሙልን፣ የወረሩትን አካባቢ ለቀው ይውጡልን። የሻዕቢያ ወታደሮች በአፋር ህዝብ ላይ እያደረሱት ያለው ጉዳት ይቁም ብለዋል። ህዝባችን ሰልፍ የወጣንበት ዋና ዓላማ ይህን የጥፋት ወረራ ለመቃወም ነው። በዞናችን ስር በሚገኙ 9 ወረዳዎችና በአንድ የከተማ አስተዳደር ላይ ህዝባዊ የተቃውሞ ሰልፍ አካሂደናል። በሁሉም ሰልፎች ላይ የተነሱት ሀሳቦች ተመሳሳይ ናቸው። የህወሓት ቡድን የወረራቸውን አካባቢዎች ለቋል የሚሉ መረጃዎች በስፋት እየተሰራጩ ነው ያሉት። እውነታው ግን አልለቀቁም። እኔም ያለው ታጣቂዎች በወረሩት አካባቢ ነው። የክልላችን ሚኒሻዎችና የፖሊስ አባላት ታጣቂዎችን በቅርብ ርቀት እየተከታተሉ ነው። የህወሓት ቡድን ከሰሞኑ ወረራ የፈጸመባቸውን 6 መንደሮች ለቋል የሚሉ መረጃዎች ሐሰተኛ ናቸው። ቡድኑ ለፕሮፓጋንዳ እየተጠቀመበት ነው እንጂ አልለቀቀም። እኔ ራሱ በስፍራው ነኝ። እንኳን የወረራቸውን አካባቢዎች ሊለቅ ይቅርና ተጨማሪ አካባቢዎችን ለመውረር እየጣረ ነው ብለዋል። የአፋር ህዝብ ሰላምና ልማት ይፈልጋል። የጦርነትን ጉዳትና አስከፊነት ጠንቅቆ ያውቃል። እኛ ደግሞ ከክልላችን አልፈን ወደ የትም አልሄድም። ስለዚህ በራሳችን ሀገር ሰላም ይስጡን። ኤርትራም ከኛ የወሰደችው መሬት እንጂ እኛ ከሷ የወሰድነው የለም ብለዋል። ቃላቸው ለቲክቫ ኢትዮጵያ የሰጡ አንድ የኢሬቡቲ ወረዳ ባለስልጣን የአፋር ተወላጅ ወጣቶች ከህወሓትና ከኤርትራ ታጣቂዎች ጋር ጥምረት ፈጥረው በክልሉ የአፋርን ብሔራዊ ሰንደቅ ዓርማ ይዘው እንቅስቃሴ እያደረጉ ነው የሚባለው ወሬ ውሸት ነው ብለዋል። አንድ ወጣት የአፋር ተወላጅ ነኝ እያለ በማህበራዊ ገጾች ላይ ከህወሓትና ከኤርትራ ጋር የአፋር ወጣት ጥምረት ፈጥሯል እያለ እያወራ ነው ሲሉ ተናግረዋል። ነገር ግን መዘንጋት የሌለበት ጉዳይ እሱ አንድ ሰው መሆኑ ነው። የአፋርን ህዝብ አይወክልም። በዞናችን አንድም ወጣት ከህወሓትና ከኤርትራ ጋር የተስማማ የለም ብለዋል። የአባላ ከተማ ከንቲባ አቶ ሐሰን አብደላ በበኩላቸው የህዝቡ ፍላጎት ሰላም ነው፣ ቡድኑ ግን አሁንም በተለያዩ አካባቢዎች ጥቃት እየፈጸመ ነው። ከኤርትራ መንግስት ጋር ጥምረት በመፍጠር ከሰሞኑ በክልላችን እየደረሰ ያለው ጉዳት በመቃወም ነው ማህበረሰቡ ዛሬ ሰልፍ የወጣው። ህዝቡም ከፍተኛ ቁጣ ላይ ነው ያለው ብለዋል። አሁን ላይ በዞናችን የሚገኙ ወጣቶችን ወደ ህወሓትና ኤርትራ ታጣቂዎች ጋር ጥምረት ለማስገባት ሰፊ እንቅስቃሴ እየተደረገ ነው። የአፋር ወጣቶች ከኛ ጋር ጥምረት ፈጥረዋል እያሉም ነው። ይህ ግን የማስመሰል ነው። አንድም ወጣት አልተቀላቀለም። የህዝባችን ጥያቄ ህወሓት ከወረረባቸው አካባቢዎች በፍጥነት ለቆ ይውጣ ነው ሲሉም አስረድተዋል። ወደ ሌላ ጉዳያችን ስናልፍ ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ የለም ብለዋል አምባሳደር ዲና ሙፍቲ። በቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽ ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲያዊ በመመልኩ መሄድ አለበት ስንል በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲን ቲክቫ ኢትዮጵያ ጠይቋል። አምባሳደር ዲና ለቲክቫ ኢትዮጵያ ምን አሉ? ጦርነት ጠቀሜታ የለው፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ ሀገርም ህብረተሰብም የለም። ይህ ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው። የኢትዮጵያ በኩል ከጦርነትና ከግጭት በመለስ ይህንን ነገር ሰላማዊ መንገድ
እንፍታ ነው የተባለው። የዲፕሎማሲ ስራው ይሄው ነው። ከኢትዮጵያ አቋም ውጪ ኢትዮጵያን መክሰሱ ጠቀሜታ የለው። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ነው። ኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎቹም ሀገራት ይጎዳሉ ማለት ነው። ጉዳቶች ተዛማች ናቸው። ይህን ከግምት በማስገባት ኤርትራ መረዳት አለባት። ክሱ መሰረት የለው። ክሱ ከኢትዮጵያ ፍላጎትና አቋም ውጪ ነው ሲሉ ተናግረዋል። ስለ ኢትዮጵያ የባህር በር አስፈላጊነትም ተናግረዋል። የኢትዮጵያን የባህር በር እንደሚገባት የታወቀ ነው። ዓለም አቀፉ ሕግ በ1982 ዓ.ም ይህን ይደንግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ያስፈልጋቸዋል በሚል ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት ባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። መልክዓ ምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያቶችም አሏት። እነዚህ ነባራዊ እውነታዎች ሌላው ወገን መቀበል አለበት። ይሄ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላው ወገን መገንዘብ አለበት ብለዋል። ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያ ሕዝብ ፍላጎቱ ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድበት ነው። ኢትዮጵያ ይህን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው። ስለዚህ ይህ ፍትሃዊነት፣ ግልጽነት የጎደለውና ያልተሟላ ነገር አለበት ብለዋል። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22 እንደቆሰሉም ከምንጮች መረዳቱን የዜና ምንጭ አመላክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘም ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው የተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሐራ መሬት ወይም የትግራይ ሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል። ባለስልጣኑ ሐራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመላከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱንም ጠቅሷል። በመጨረሻም ስለ ምጽዋ ኤርፖርት እናወራለን። ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ። ከቀናት በፊት ራዳ አየር መንገድ ኢል-62 ሚ የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባት ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችል ተገምቷል።